ሰላም ጋይስ እንደምን አላችሁ? ይህ በክላሲክ ኤፍኤክስ ሲቲ የሚዘጋጅላችሁ የማሌዥያን ኤስኤንአር ትምህርት የቻፕተር 5 8ኛ ቪዲዮ በኮንፍሉዌንስ ስር የሚካተተው ስለ ሊኩዊዲቲ የምናይ ይሆናል በዚህ ቪዲዮ ማለት ነው። ይህ ለማሌዥያን ኤስኤንአር የመጨረሻው ቪዲዮ የሚሆን ይሆናል። ምክንያቱም የማሌዥያን ኤስኤንአርን ከኢንትሪ ቴክኒክ እስከ ሊኩዊዲቲ ድረስ ካየን ሙሉ ለሙሉ ማሌዥያን ኤስኤንአርን አጠናቀናል ማለት ነው። በዚህ ስለደረሳችሁ እናንተንም እንኳን ደስ ያላችሁ ለማለት እወዳለሁ። በጣም በሰፊው ልምምድ ውስጥ እንደገባችሁና ጥሩ ሴታፖችን እየገባችሁ እንዲሁም ደግሞ የትሬዲንግ ካሪየራችሁም አንድ ስቴፕ ከፍ እንዳለ ተስፋ አድርጋለሁ። ለማንኛውም የተለያዩ ጥያቄዎች በቴሌግራማችን በኩል የሚመጡ ማንኛውንም ጥያቄዎች መመለስ የምንችል መሆኑን ከወዲሁ ለማስታወስ እወዳለሁ። ዛሬ ስለ ሊኩዊዲቲ የምናይ ይሆናል ማለት ነው። አብዛኞቹ ስትራቴጂዎች የየራሳቸው የሆነ ድክመት አለባቸው ብለን ብዙ ጊዜ እናወራለን። ነገር ግን በዚህ በማሌዥያን ኤስኤንአር ላይ እንደ ትንሽ ማይነር ዊክነስ ከሚጠቀሱባቸው ነገሮች መካከል የሊኩዊዲቲ ኮንሰፕትን በአግባቡ አለመጠቀም ማለት ነው እና ለዚህም ነው ሊኩዊዲቲን አንድ ላይ አካተን በማሌዥያን ኤስኤንአር ላይ እጅግ በጣም ሊታይ የሚቻል ለውጥን ማምጣት የሚችል አይነት ኮንፍሉዌንስ ሆኖ ሊኩዊዲቲን አግኝተናል ማለት ነው። ለዛም ነው አንድ ላይ እንዴት እንደምንጠቀመውና ሊኩዊዲቲስ ማለት ምን ማለት ነው የሚለውን ነገር ለማየት እንሞክራለን ማለት ነው። በቀላሉ ሊኩዊዲቲ ማለት የገንዘብ ፍሰት ማለት ነው። እነዚህ ከፍተኛ የሆነ የገንዘብ ፍሰት ያለባቸውን ቦታዎች ቻርቱን በማየት ብቻ የምንረዳበትን መንገድ ማወቅ ማለት ነው። ይህንን የገንዘብ ፍሰትን ሜክ የሚያደርገው አካል ማን ነው? እንዴትስ ነው ገበያው ወደ እነዚህ ፖዚሽኖች ሲምፕሊ ሄዶ እኛን ወደ ማርኬቱ አስገብቶ ከዛኛ በፈለግነው አይነት መንገድ እንዴት ነው ልንሳተፍ የምንችለው የሚለውን ነገር ለማየት እንሞክራለን ማለት ነው። ባይ ዘ ዌይ ሊኩዊዲቲን አወቅን ማለት ልክ እንደ ማርኬት ሜከሮች አሊያም ደግሞ ስማርት መኒ ድራይቨርስ ብለን የምንጠራቸውን የገበያውን አቅጣጫ ይወስናሉ ተብሎ የሚጠበቁ እንትኖች አሉ። እነዛን እያልን አይደለም፣ ቀለል አድርጋችሁ አስቡት። ስለዚህ ሁልጊዜም ቢሆን ገበያው ወደ ቀጣዩ ሌቭል ከሚሄዱ በፊት ምንድነው የሚያደርገው? ከሱ በላይ ያሉትን የስቶፕ ሎስ ኦርደሮች አሊያም ደግሞ ከፍተኛ የሆነ የኦርደር ክምችት የተከማቹባቸውን ቦታዎች ገበያው ምን ይሆናል? ልክ እንደ ማግኔት ሆኖ ይጎትቷል ማለት ነው። ስለዚህ እነዛም እንደ ማግኔት ሆኖ የሚጎትተውን ሌቭል ነው ፎልስ የሆነው ሙቭመንት አቮይድ አድርገን አሊያም ደግሞ ጠብቀን ያንን ሃንት ካደረገ በኋላ ሪል ማርኬት ሲንቀሳቀስ መግባት ማለት ነው። ያንን በማድረጋችን የምንጠቀመው አንደኛ ስቶፕ ሎስ ሃንት አንደረግም ነው። እኛ ሙሉ ለሙሉ ያንን አቮይድ ማድረግ አይቻልም። ነገር ግን የምንገባባቸውን ቦታዎች ምን እናደርጋለን? የተመጠኑና ከሊኩዊዲቲ በኋላ አንዳንድ ሊኩዊዲቲን እንደ አንድ ኮንፍሉዌንስ ተመልክተን ፐርፌክት የሆኑ ቆንጆ የሆኑ ትሬዶች እንድንወስድ ያግዘናል፣ ይረዳናል ማለት ነው። ስለዚህ በዚህ ሊኩዊዲቲ ውስጥ በዋናነት ሜጀር፣ ሚዲየም እና ማይነር ሊኩዊዲቲ ብለን የምንጠራቸው ሶስት አይነት የሊኩዊዲቲ እንትኖች ከነዛ ውስጥ ደግሞ ማይነር፣ ሜጀር እና ሚዲየም የምንላቸውን አንድ ባንድ ለማየት እንሞክራለን ማለት ነው። ኤክስተርናል ሬንጅ ሊኩዊዲቲ እና ኢንተርናል ሬንጅ ሊኩዊዲቲ የሚለውን በተወሰነ መንገድ ለማየት እንሞክራለን። አብዛኛው ነገር በዚሁ ቪዲዮ ላይ የምንጨርሰው ይሆናል ማለት ነው። ከዛ በዘለለ በዚህ ቪዲዮ ማናጠቃልላቸው ነገሮች ካሉ ምን እናደርጋለን? ላይቭ ላይ ሪካፕ በምናደርግበት ሰዓት እዛ ላይ አንዳንድ ነገሮችን አንስተን የምንወያይ ይሆናል ማለት ነው። ስለዚህ ትሬድ የምናደርግባቸው ዌዎች ሙሉ ለሙሉ የሚቀይርልንና እይታችን ሙሉ ለሙሉ የሚቀይርልን ሊኩዊዲቲ ልናይ ነው። ስለዚህ በመጀመሪያ ደረጃ ሜጀር፣ ማይነር እና ሚዲየም የምንላቸውን እናያለን። ሜጀር የምንለው ከስሙ እንደምንረዳው የሚያካትተው ምንድነው? እንደ ዋና እንቅስቃሴ የምንቆጥራቸው ታይም ፍሬም ላይ ያሉ ሊኩዊዲቲዎችን እነሱን ነው የምንጠቅሰው። ለምሳሌ እነዚህ የፕሪቪየስ መንዝሊ ሃይ እና ሎዎች፣ ፕሪቪየስ መንዝሊ ሃይ እና ሎዎች ማለት የመንዝሊ ቻርት ላይ ዋን መንዝ እናደርግና እነዚህ ሌቭሎች ማለት ነው። ለዚህኛው ፕሪቪየስ ይሄ ነው አይደለ? ስለዚህ ሃይ እና ሎ ማለት ይሄኛውን ማለት ነው። እነዚህ ሃይ እና ሎዎችን ሰሌክት አድርገን ማውጣት ማለት ነው። ምንድነው ኤክስፔክት የሚደረገው? ለምሳሌ እነዚህን እዚህ ቦታ ላይ ያለውን ያውን የፕሪቪየስ መንዝሊ ሃይ እና ሎዎችን እነዚህ ሰሌክት አድርገን አወጣ። ኤክስፔክት የምናደርገው ገበያው መጥቶ እነዚህን አንዳቸውን ከታች አሊያም ከላይኛው በኩል ያሉትን ሊኩዊዲቲ ቴክናውት እንዲያደርግልን እንጠብቃለን ማለት ነው። ስለዚህ እንደዚሁ ሰሌክት አድርገን እንዴት እንደምናወጣ ላሳያችሁ። አሁን ይሄ ፕሪቪየስ መንዝሊ ሃይ መንዝሊ ሎ ነው። ከዛም
በውስጡ ደግሞ ሜጀር ነው አይደል? ሜጀር ሙቭመንትን ከሚያካትቱ ታይም ፍሬሞች መካከል አንደኛው ምንድነው? ያው ይርሊ ሃይ እና ሎ ነው። ዛት ማች ይርሊ ሃይ እና ሎ ሜቢ ለዛ የቀረበ የገበያ እንቅስቃሴ ካለ ያንን የመጠቀም ሁኔታ ውስጥ እንገባለን። ከዛ ዊክሊ ታይም ፍሬሞች ላይ ያሉትን ሃይ እና ሎ፣ ከዛም በኋላ የፕሪቪየስ ዴይሊ ሃይ እና ዴይሊ ሎ። ፕሪቪየስ ዴይሊ ሃይ እና ሎ ማለት ዛሬ ላይ ሆነን ያለፈውን የትናንትናውን ቀን ከፍተኛውን ፖይንት እና ዝቅተኛውን ፖይንት ሰሌክት አድርገን ማውጣት ማለት ነው። ምንድናቸው እነዛ? የገበያው ሬዚስታንስ እና ሰፖርት። ሲምፕሊ እንደዛ አድርገን እንረዳው። ሬዚስታንስ እና ሰፖርት ሌቭሎች ናቸው። ሶ ሳይኮሎጂካል ላይኖች ናቸው። ብዙ ሰዎች እነዛ ቦታዎች ላይ ምን ይደረጋል ተብሎ ነው የሚታሰበው? ውሳኔዎች ይወሰኑባቸዋል ተብሎ ይጠበቃል እነዛ ሌቭሎች ላይ ማለት ነው። ስለዚህ ሊኩዊዲቲም የሚቀመጠው ወይም ደግሞ ፔንዲንግ ኦርደሮች በሚቀመጡት እነዛ ስዊንግ ኤሪያዎች ላይ ስለሆነ ማለት። ሌላኛው የስትራክቸራል ስዊንጎች ናቸው። ስትራክቸራል ስዊንጎች ማለት የሃየር ታይም ፍሬም ስትራክቸራል ስዊንግ ሃይ እና ሎዎችን ሰሌክት አድርጎ ማውጣት ማለት ነው። እስኪ አንድ ባንድ ለማየት እንሞክር። ለምሳሌ ይህን ሊኩዊዲቲ እንዴት ነው ገበያው ላይ ውሳኔዎችን የምንወስድ ላይ አሁን እዚህ ጋር ነው ያለው። ስለዚህ ወደ የትኛውም አቅጣጫ ገበያውን እንድንሄድ የሚያደርገን አይደለም። አትሊስት ከሁለት አንዱ ምን ማድረግ ይኖርበታል? አንዳቸውን ከጨዋታ ውጪ ማድረግ ይኖርበታል። በሴል ሳይድ በኩል ያሉትን በባይ ሳይድ በኩል ያሉትን ምን ማድረግ ይኖርበታል? ስቶፕ ሃንት ማድረግ አለበት፣ አሊያም ስቶፕ ሎስ ሃንት መደረግ አለበት። ስለዚህ ያንን ሃንት ካደረገ በኋላ ምን እናደርጋለን ነው? የኛን ውሳኔዎችን እንወስናለን ነው ሲምፕሊ። ስለዚህ አሁን ልክ እንደዚህ ሲያደርግ ማርኬቱ ምን አደረገ ማለት ነው? ፕሪቪየስ መንዝሊ ሃዩን ቴክ ናውት አደረገ። ምን እንጠብቃለን ማለት ነው? ከዚህ በኋላ ያሉትን ወደ ባይ ሳይድ በኩል የገቡትን ወይም ደግሞ ከዚህ ሬዚስታንስ ነው ብሬክ ተደርጓል ብለው ያሰቡ ወደ ባይ የሚገቡ ትሬደሮች አሉ። እነዛን ሃንት ያደርጋል ነው። ከዛ በኋላ ምን ኤክስፔክት የሚደረገው? ገበያው ወደ ታች ይወርዳል። ከየት ወዴት? ወደ ቀጣይኛው ሊኩዊዲቲ ወደዚህኛው ሌቭል ይጓዛል። ስለዚህ ትራቭል የሚያደርገው እንደዚህ አይነት መንገድ ያንን ቴክ ናውት ካደረገ በኋላ ገበያው ወደ ሄደው ወደ ታች ነው የወረደው ማለት ነው። ይሄንን መረዳት ይኖርባችኋል። ስለ ሜጀር ሊኩዊዲቲ ኤሪያዎችን ስናወጣ አሁን ይሄ መንዝሊ ነው። ዊክሊ ላይም በተመሳሳይ እንዴት ነው የምናወጣው? አሁን ይሄንን እንደዚህ አድርገን ነው ሊኩዊዲቲ ኤሪያዎችን የምናወጣው ማለት ነው። የፕሪቪየስ ዊክሊ ሃይ እና ሎዎችን ስናወጣ ዘን ገበያው አንዳቸውን ሃንት እንዲያደርግ እንጠብቃለን። አሁን ይሄንን ሃንት አደረገ ማለት ምድር ኤክስፔክት የሚደረገው ገበያው ወደ ታች ይወርዳል። ሶ ወደ ቀጣዩ ሊኩዊዲቲ ሙቭ ያደርጋል ማለት ነው። ዘን እንደዚህ ያደረገን የፕሪቪየስ ዊክሊ ሃይ እና ሎዎችን ሰሌክት አድርገን እያወጣን ሊኩዊዲቲ ካጸዳ በኋላ ያለውን የገበያውን እንቅስቃሴ ፎሎ አፕ እያደረግን እንጠቀማለን ማለት ነው። ዴይሊ ላይም በተመሳሳይ ዴይሊ ላይ አድርገን አሁን ይሄንን ሊኩዊዲቲ የፕሪቪየስ ዴዩን ምን አድርጎታል? ስዊፕ አድርጓል። ዘን ይሄንንም እንደዚህ በተመሳሳይ ስዊፕ አደረገልና አይደል? ስለዚህ እነዚህን ስዊፕ አደረገ ማለት ይሄን ቀድሞ ስዊፕ ካደረገ ምን ሬስፔክት የምናደርገው ቀጣይ ወደ ታች ነው የሚወርደው ማለት ነው። ይሄንን ደግሞ ቀድሞ ስዊፕ ካደረገ ወደ ላይ ነው የሚወጣው ነው። ሲምፕሊ ይሄንን ተረዱ። ከዛ አሁን ኔክስት እስቲ ገበያው ይሄንን ሃያውን ምን አድርጎታል? ስዊፕ አደረገው አይደል? ከዛ ወደ ታች ወረደ። በተመሳሳይ ልክ እንደዚሁ እነዚህ ምንድናቸው? ስትራክቸራል ሎ እና ሃይ ሌቭሎች ናቸው። አሁን ይሄንን ስዊፕ አደረገ አይደል? ምን ኤክስፔክት የምናደርገው ማለት ነው? ባይ እናያለን ማለት ነው። ባይ ሆነ ማለት ነው። ይሄ ፎር ዴይሊ ባያስ እንድትጠቀሙት ሳይሆን ጀስት ከስዊፒንግ ሜተዱን እንድታዩት። ስዊፒንግ ሜተድ እንዴት ስዊፕ እንደሚያደርግና ቴክ ናውት እንደሚያደርግ ማለት ነው። ሶ ሜጀር ሊኩዊዲቲ የምንላቸው በእንደዚህ አይነት መንገድ እናወጣቸዋለን ማለት ነው። ሌላኛው ሚዲየም ሊኩዊዲቲ ነው። እነዚህ ሚዲየም ሊኩዊዲቲ የምንላቸው ደግሞ ምንድናቸው? በሰዓታት ፍሬሞች ላይ 4 ሃወር፣ 1 ሃወር፣ 12 ሃወር ሊሆን ይችላል። ብቻ የሰዓታት ታይም ፍሬሞች ላይ ያለ ምንድነው ብያለው? ስትራክቸራል ሃይ እና ሎዎችን ማለት ነው። ይሄንን ወደ 1 ሃወር እንቀይራለን ማለት ነው። ስለዚህ አሁን ሚዲየም አይደል? ስለዚህ አሁን እቺኛዋ ይሄ ስዊፕ ተደረገ እያያችሁ ነው አይደል? ስዊፕ ተደረገ የምንለው በምንድነው?
ዊክ ታች ሲደረግ ወይም ቴክናውት በእርግጥ በቦዲም ሊሆን ይችላል ቴክናውት ሲደረግ ማለት ነው መልሶ በቦዲ አሁን እንደዚህ ብሬክ አድርጓል ከዛ በኋላ ምን ያደርጋል ሰዎች ምን ይጠብቃሉ ከዚህ ብሬክ አድርጎ ሲወጣ አሁን ናይስ ብሬክ ተደርጓል ስለዚህ ገበያው ወደ ላይ ይወጣል ነገር ግን በተመሳሳይ እነዛ ኦርደራቸውን ካስገቡ በኋላ ምን ያደርጋል ወደ ታች ይወርዳል ማለት ተመልሶ ቦዝ ሳይድ አታክ ያደርግና ገበያው ወደ የት ነው የሚሄደው ወደ ቀጣዩ ሊኩዊዲቲ ኤሪያ ነው ሙቭ የሚያደርግ ለምንድን ነው ታዲያኛ ሊኩዊዲቲ መጠቀማችን በዋናው ጥቅማችን ምንድነው አንደኛ ፌክ የሆነውን የገበያ እንቅስቃሴ ወይም ደግሞ ፎልስ ብሬክአውት የሆነውን ሲምፕሊ አይደንቲፋይ ማድረግ እንድንችል ማለት ነው ብዙ ጊዜ ኤክስተርናል የሆኑ ሊኩዊዲቲ ኤሪያዎችን ነው መጠቀም የሚኖርብን ምን ማለት ነው ኤክስተርናል ሬንጅ ሊኩዊዲቲ እና ኢንተርናል ሬንጅ ሊኩዊዲቲ ብለን የምንጠራቸው እንደዚህ ነው ስለዚህ ሃወርሊ ቻርት ላይ ያሉትን ሊኩዊዲቲ ኤሪያዎችን ልክ እንደዚህ አሁን ይሄ ምን ተደረገ ስዊፕ ተደረገ ማለት ነው ስዊፕ ተደረገ ማለት ምን ማለት ነው ከቀድሞ ስዊንግ ሎ ወይም ደግሞ ስዊንግ ሃይ በታች ሌላ ስዊንግ ሲመጣ ማለት ወይም ብሬክ የመደረግ ፎልስ የሆነ የእውነተኛ ያልሆነ የገበያ እንቅስቃሴ በውስጡ ሲታይ ማለት ሊኩዊዲቲ ምን ነው እነዚህም ለተመሳሳይ ሊኩዊዲቲ ይወስዳሉ እሺ ገበያውን ይሄን ሊኩዊዲቲ ከወሰደ በኋላ ምንድነው ያደረገው ፎልስ የሆነ ሙቭመንት ነበረ ዘን ስትራክቸር ሽፍት ከሰጠ በኋላ ገበያ ወደ ላይ ወጣ በተመሳሳይ ልክ እንደዚህ አይነት እንቅስቃሴ ነው የሚያሳየው ማለት ነው እነዚህን ስዊፕ ካደረገ በኋላ ያው ገበያ ወደ ላይ ወጣ ይሄን ስዊፕ ካደረገ በኋላ ምን አደረገ ወደ ላይ ወጣ ይሄን ስዊፕ ካደረገ በኋላ ምን አደረገ ወደ ላይ ወጣ ይሄን ስዊፕ አደረገ ወደ ላይ ወጣ እሺ ከዛ በላይ በኩልም ያለውን ይሄን ስዊፕ አደረገ ወደ ታች ወረደ ሶ ሚዲየም ሊኩዊዲቲ የምንላቸው ሃወርሊ ቻርት ላይ ያሉትን ስዊንግ ሃይና ስዊንግ ሎዎችን እንደ ሊኩዊዲቲ ምን ወስዳቸው ናቸው ማለት ነው ሌላኛው ማይነር ሊኩዊዲቲ እነዚህ ማይነር ሊኩዊዲቲ ብለን የምንጠራቸው የሊኩዊዲቲ አይነቶች ከ1 አወር በታች ያሉ ወይም ደግሞ የሚኒት ሊኩዊዲቲ ብለን እንጥራቸው የደቂቃዎች ሊኩዊዲቲ እነዚህ ማይነር ሊኩዊዲቲ እንቆጥራቸዋለን ማለት ነው ሶ 30 ሚኒት 50 ሚኒት 5 ሚኒት እና 1 ሚኒት ላይ ያሉ ስዊንግ ሃይ እና ሎዎች ሶ አሁን 1 አወር ላይ ነው ወደ 50 ሚኒት ኖራች ስለዚህ አሁን ይሄ ምንድነው ሊኩዊዲቲ ነው አይደል ይሄ ሌቭል ማለት ነው ስለዚህ ይሄንን ሊኩዊዲቲ ቴክናውት ካደረገ በኋላ ገበያ ምን አደረገ ወረደ ይሄን የገበያው እንቅስቃሴ ይሄ ወረዱን እያያችሁ ነው አይደል ይሄ 50 ሚኒት ምንድነው ይሄ ሊኩዊዲቲ ነው እሺ እነዚህ ሊኩዊዲቲ ናቸው ገበያው ምን አደረገ ይሄንን ቴክናውት ስዊፕ አደረገው ማለት ነው ስዊፕ አደረገው መልካም አሁን ይሄን ስዊፕ ካደረገ በኋላ ገበያው ምን አደረገ ፑሽ ወደ ማድረግ ወዳለበት ሌቭል ፑሽ አደረገ ማለት ነው ሄደ እሺ ይሄ ምንድነው ሊኩዊዲቲ ግልጽ ነው ብዬ አስባለሁ ግልጽ ነው ስለዚህ እነዚህ ሊኩዊዲቲ ሌቭሎች አይደንቲፋይ አደረጋችሁ ማለት ነው ኦኬ ሌላኛው ደግሞ ማየት የሚገባን ኤክስተርናል ሬንጅ ሊኩዊዲቲ እና የኢንተርናል ሬንጅ ሊኩዊዲቲ ብለን የምንጠራው ማለት ነው አሁን በዚህ መካከል እዚህ ገበያ ውስጥ ያለውን እዚህ ጋር ያለው ሶ ይሄ ኤክስተርናል የገበያው የውጨኛው ክፍል ስዊንጎች ናቸው ማለት ነው እነዚህ ሌቭሎች እና እነዚህን ከታች በኩል ነገር ግን በውስጡ ደግሞ ሌሎች ማይነር ሊኩዊዲቲዎች አሉ እነዚህ ሌቭሎች ማለት ነው እነዚህ ምን ይባላሉ በኤክስተርናል ውስጥ ያሉ ኢንተርናል ሬንጅ ሊኩዊዲቲዎች ናቸው ማለት ነው እነዚህ ምንድናቸው ኢንተርናል ሬንጅ ሊኩዊዲቲዎች ናቸው እነዚህ ኢንተርናል ሬንጅ ሊኩዊዲቲዎች ናቸው እነዚህን ገበያው በውስጡ አነስ ያሉትን ፖይንቶች ምን ያደርጋል ነው ያጸዳል እያጸዳ ይመጣል ዘን ፋይናሊ ገበያው ሪቨርስ የሚያደርገው ከየትኛው ሌቭል ነው ከኤክስተርናል ሞር አታክ የሚያደርገው ሌቭሎችን የትኛው ነው በኃይለኛው ሲግኒፊካንት ሙቭመንት የሚታየው እነዚህ ኤክስተርናል ሌቭሎችን አታክ ካደረገ በኋላ ነው ማለት ነው እሺ ስለዚህ ቀለል አድርጋችሁ አስቡት አሁን ይሄውን ኢንተርናል ነው አይደል ኤክስተርናል ደግሞ የትኛው ነው ይሄ ነው እያያችሁ ነው አይደል ገበያው ኤክስተርናል ሬንጅ ሊኩዊዲቲ ድረስ እስኪመጣ ድረስ ምን አይነት ነገር ነበር ስለዚህ አሁን ይሄ ኢንተርናል ነው ይሄ ራሱ ማለት ነው ለምን
ከዚህ በላይ ያለ ሃይ አለ። ሶ ያንን ሃይ ነው ማርኬቱ አታክ የሚያደርገው። ሰዎች እዚህ ጋር እንደውም ተዘናግተው ሬዚስታንስ ሌቭል ነው ሶ ብሬክ ተደርጓል ወደ ባይ ብለው ያስባሉ። ዘን ከዚህ ቦታ ግን ምን ያደርጋል ገበያው ይመለሳል ማለት ነው፣ ይመለሳል። ስለዚህ ከዚህ በኋላ የተንቀሳቀሰውን እንቅስቃሴ ያው ቻርቱ ላይ እንደምታዩት ነው ቢግ ሙቭመንት ነው የነበረው። ሶ ሊኩዲቲን እንደ ኢንትሪ ለመውሰድ ይካን ግን ያው እዚህ ጋር ስለ ሊኩዲቲ ስትራቴጂ አይደለም ማወራው። ስለዚህ ሊኩዲቲን እንደ ኮንፍሉዌንስ ነው የምንጠቀመው ነው። እንዴት አድርገን ነው የምንጠቀመው እሱን ቀስ ብዬ አሳያችኋለሁ ወደ በኋላ ላይ። አሁን ይሄ መረዳት ያሉባችሁ ነገሮች እንድትረዱ ማለት ነው። ከዛ ሌላኛው የሊኩዲቲ ኤሪያ ብለን የምንጠብቃቸው የሬንጅ ሃይ እና ሎዎች። ሬንጅ ሃይ እና ሎዎች ማለት እነዚህ አሁን ምንድነው ሬንጅ ነው አይደል? ማርኬቱ ሬንጅ የፈጠረበት ነው እዚህ ጋር ማለት ነው እንደዚህ። ሶ ይሄ ሬንጅ ሃይ እና ሎ አለው። ሃይ የትኛው ነው? ይሄኛው ነው። ሎ የትኛው ነው? ይሄ ነው አይደል? ወይም ደግሞ እነዚህን እንደ ሎ መውሰድ እንችላለን። ሶ ማርኬቱ እነዚህ ቦታዎች እንደ ሬዚስታንስ እና እንደ ሰፖርት ሌቭል ነው የሚታዩት። ስለዚህ ምንድን ነው ኤክስፔክት የሚደረገው ከነሱ በላይ ወጥቶ እነዚህን ስቶፕ ሃንት ያደርጋል። ከዛ በኋላ ተመልሶ ወደ ገበያው ላይ ሽፍት ይፈጥርና ይወርዳል። ከዛ በተመሳሳይ በታችኛው በኩልም ልክ እንደዚህ ይሄን ማድረግ የሚችል ከሆነ ምን ያደርጋል ገበያው ወደ ላይ ይወጣል። ሲምፕል። አሁን እዚህ ጋር ያለውን ላሳያችሁ። ሬንጅ እነዚህ ሬንጆች ናቸው አይደል? ይሄ ሬንጅ ነው ወይም ኢኳል ሃይ እና ኢኳል ሎ ብለን የምንጠራው ማለት ነው። ስለዚህ ይሄንን ምን አደረገ አሁን ስዊፕ አደረገ። በተመሳሳይ እዚህ ጋርም ስዊፕ አደረገ። ከሎ በታች ገበያው ወጣ ማለት ነው፣ ወይም ከታቀፈለት እንትን ወጣ። ስለዚህ ምን ያደርጋል ይሄን ስዊፕ ካደረገ በኋላ ገበያው ሙቭ ያደርጋል። አሁን በላይኛው በኩል ያለውን ሊኩዲቲ ሲወስድ ምን እንለዋለን? ይሄንን ሊኩዲቲ ስዊፕ ወይም ሊኩዲቲ ግራብ እንለዋለን ማለት ነው። ይሄንን ሌላኛው ስሙ ደግሞ ምንድነው? ሊኩዲቲ ግራብ ወይም ደግሞ ሊኩዲቲ ስዊፕ ካለም በኋላ BSL እና SSL ማለት ነው። BSL ማለት አብሪቬሽን ነው፣ ባይ ሳይድ ሊኩዲቲ ነው። ሶ በላይኛው በኩል ያለውን BSL ወይም ደግሞ ባይ ሳይድ ሊኩዲቲ እንለዋለን። ይሄንን ማለት ነው ባይ ሳይድ ሊኩዲቲ ቴክን አውት ሲደረግ። አሊያም ደግሞ ቶፕ ሃንት ባይ ስቶፕ እና ሴል ስቶፕ ሴም ልዩነት የላቸውም። ባይ ስቶፕም ሴል ስቶፕም ባይ ሳይድ ሊኩዲቲም ሴል ሳይድ ሊኩዲቲም ማለት ነው። ሶ በታችኛው በኩል ደግሞ ያሉትን ምን እንላቸዋለን? እነዚህ ሴል ሳይድ ሊኩዲቲ እንላቸዋለን ማለት ነው። ሶ ሴል ሳይድ ሊኩዲቲ ስዊፕ ከተደረገ በኋላ ማርኬት ምን ያደርጋል? ወደ ላይ ይሄዳል። ወይም ደግሞ ባይ ሳይድ ሊኩዲቲ ቴክን አውት ከተደረገ በኋላ ወይም ስቶፕ ሃንት ከተደረገ በኋላ መልሶ ወደ ታች ይገባል። ስለዚህ በቀጥታ ስዊፕ ከተደረገ በኋላ ወይም ደግሞ ቀጥታ ስዊፒንጉ ላይ ኢንትሪ እንገባለን ማለት አይደለም። እነዛ ቦታዎች ላይ ኢንትሪ እንገባለን ማለት አይደለም። ምን ማድረግ ይኖርበታል? በውስጡ ሌሎች ነገሮችን ላይክ ብሬክ አውት እና ሌሎችም ነገሮች ማለት። በእኛ በማሌዥያን ኤስኤንአር ደግሞ እነዚህ ቦታዎች ላይ ምን ያደርጋል ነው? አንደኛ ሊኩዲቲ ይወስዳል፣ ሁለተኛ ሪጀክሽን ይሰጠናል። ሶ ከዛ በኋላ ብሬክ አውት ይኖራል። ከብሬክ አውት በኋላ ኪ ሌቭል አለ። ከኪ ሌቭል በኋላ ኢንትሪ ይገባል። አሊያም ደግሞ ከሊኩዲቲ በላይ ያለችዋን ኢንትሪ እንወስዳለን ማለት ነው። እንደዛ አድርገን እንወስዳለን። ሶ ስለ ሬንጅ ሃይ እና ሎ ካየን ደግሞ ሌላኛው ሴሽን ሃይ ኤንድ ሴሽን ሎ። ይሄ ደግሞ በጣም ብዙ ጊዜ የምትጠቀሙት አይነት፣ በእርግጥ ሁሉንም የነዚህን አይነት ታይፖች ሁሉ የምትጠቀሟቸዋላችሁ እንጠቀማቸዋለን። ሞስትሊ ግን ከዳይሬክሽን ጋር በተያያዘ የሴሽን ሃይ እና ሎዎችን ቴክን አውት እስኪደረግ ድረስ መጠበቅ የተለመደ ነው። ሶ ሊኩዲቲ ስዊፕ እና ሊኩዲቲ ራን የሚባል አለ። ሊኩዲቲ ስዊፕ ማለት ምን ማለት ነው? ያንን ሃይ ብሬክ አድርጎት አሁን ለምሳሌ እዚህ ጋር ምንድነው ያደረገው ገበያ? ይሄንን ማለት ነው። ይሄን ምንድነው ያደረገው? ራን ያደረገው አይደል? እነዚህንስ ስዊፕ ነው ያደረገው። ራን ማለት በቦዲ ሙሉ ለሙሉ ክሎዝ አድርጎ ሲወጣ ማለት ወደ ላይ ሲወጣ። ሶ ይሄን ሊኩዲቲ ራን አደረገው ማለት ሶ ቀጣይ ኤክስትሪም የሆነ ከሊኩዲቲው በታች ያለ ኢንትሪ ጠብቀን ነው የምንገባው ማለት ነው። ስለዚህ ከዚህ ወደዚህ ገበያውን ድጋሚ አሁን ይሄን ራን አይደል ያደረገው፣ ማርኬት ሪቨርስ አድርጎ ኢንትሪ ስንገባ 200 ምናምን ቱ ማች አይደል? ሶ ሊኩዲቲ ስዊፕ ደግሞ ሲሆን ልክ እንደዚህ ነው ማለት ነው። መልካም። ስለዚህ ሁልጊዜም ቢሆን ትሬድ የምናደርግበትን ሜተድ ምን ማድረግ ይኖርብናል? ለውጥ ማድረግ ይኖርብናል። ስማርት መሆን አለብን ማለት ነው። በጣም ችኩል መሆን የለብንም። እነዚህ አይነት ቼክ ሊስቶችን ያሟላ አይነት ትሬድ ሲሆንልን እንገባለን ማለት ነው። ስለዚህ ሃይ ከተወሰደ በኋላ
ትሬድ መውሰድ፣ ሎ ከተወሰደ በኋላ ትሬድ መውሰድ፣ ከዛ በኋላ እነዚህን ኪ ሌቭሎችን ሪስፔክት ሲያደርግ ጠብቆ ትሬድ መግባት ማለት ነው። ሶ እነዚህ ሊኩዲቲ ስዊፕ ካደረገልን በኋላ ባይ ሳይድ ሊኩዲቲ፣ ሴል ሳይድ ሊኩዲቲ በቻርቱ ላይ ያሉን ሴል ሳይድ ሊኩዲቲ እና ባይ ሳይድ ሊኩዲቲ ከወሰደ በኋላ ብሬክአውት ጠብቀን ትሬድ መግባት ነው። ሲምፕል ነው። ስለዚህ ብሬክአውት ከሌለን ሊኩዲቲ ቢወሰድም ባይወሰድም ለእኛ ምናችን ነው ምንም ማለት አይደለም ማለት ነው። ወይም ደግሞ ትሬዱንም ኢቭን አንወስድም ሴትአፕ ሰጥቶናል ማለትም አንችልም። ስለዚህ የሴሽን ሃይና ሎዎችን በቀላሉ ምን ታደርጋላችሁ? ሰሌክት አድርጎ እንዲያሰምርላችሁ ICT ኪል ዞን የሚላል ከሴሽን ጋር በተያያዘ ያው ኦልዱን መጠቀም ትችላላችሁ፣ ግን እኔ ሪኮመንድ ማደርጋችሁ የኪል ዞኖችን ብትጠቀሙ በጣም አሪፍ ነው ብዬ አስባለሁ። እና ምርጥዬ ነው የሴሽን ኦልዱን መጠቀም፣ ግን ሴትአፕ ሁሉ ጊዜ አታገኙ። ሳምንት አንድ ቀን 2 ቀን ሜቢ አሊያም ደግሞ በጣም ብዙ ፔሮች ላይ ያንን አይነት ሴትአፕ ፍለጋ መሄድ ይኖርባችኋል ማለት ነው። ሶ ሲምፕሊ ምን ታደርጋላችሁ? ይህንን ICT ኪል ዞን ትጠቀማላችሁ። ከዛ በኋላ እነዚህ ICT ኪል ዞን ኢንዲኬተሩ ምን ያደርግላችኋል? ሃይና ሎውን ራሱ ያሰምርላችኋል። እንደ ሊኩዲቲ ዞን አድርጎ ያሰምርላችኋል። ከዛ በኋላ ሲምፕል እነዛ ስዊፕ እስኪደረጉ ድረስ መጠበቅ ማለት ነው። መልካም። አሁን እዚህ ጋር ኤግዛምፕሎችን እናያለን። ሶ እንደምታዩት ይሄ የኤዥያን ሃይና ሎ ነው። ኤዥያን ሃይና ሎ ይሄ ሎ ነው። በኤዥያን ኪል ዞን ላይ የተፈጠረ ሎ ነው። በኤዥያን ኪል ዞን ላይ የተፈጠረ ሃይ ደግሞ ይሄ ነው። ስለዚህ ምንድነው የምንጠብቀው ማለት ነው? በለንደን አሊያም ከኤዥያን ታይም ውጪ በሆነ ስዊንግ ይሄ ስዊፕ እስኪደረግ እንጠብቃለን ማለት ነው። ይሲ እዚህ ጋር ምን አደረገው? ይሄንን ስዊፕ አደረገ። ከዛስ ቅድሚያ ስዊፕ ያደረገ ይሄን ነው አይደል? ይሄን ስዊፕ አደረገ ማለት ኤክስፔክት የምናደርገው ማርኬቱ ወደ ታች ይወርዳል ብለን ሶ ምን አደረገ? ገበያው ወረደ። አሁን ምን አደረገ መሰላችሁ? እዚህ ጋር ይሄንን የኤዥያን ሃይዋን ምን አደረገ? ስዊፕ አደረገ አይደል? ከዛ ስዊፕ ካደረገ በኋላ ገበያው ምን ሆነ? ወረደ። ይሲ የላይኛውን ነው ቀድሞ ስዊፕ ያደረገው። ሶ ያን ስዊፕ ካደረገ በኋላ ገበያው ወረደ ነው። አሁን እዚህ ውስጥ የፕሪቪየስ ዴይ ሃይ፣ የፕሪቪየስ ዴይ ሎ፣ መንዝሊ እንዲሁም ዊክሊ እና የስዊንግ እኮ ኦልሞስት ስዊንግ ነው እያሰመረልን ያለነው በሴሽን ስዊንግ ላይ ያለውን ማለት ነው። ስለዚህ እነሱን ሳያካትት ሳናይ ማለት። ስለዚህ እነዛን ደግሞ በቅርበት የምትከታተሉ ከሆነ ምን ያህል ቆንጆ ትሬዶችን መውሰድ እንደምትችሉ በሳምንት ውስጥ የበዙ ሃይ ፕሮባቢሊቲ ሴትአፖችን ልታገኙ እንደምትችሉ አስቡት። እና ያለን አሁን ፕሌይ ያደረገን እኔ ምን ያህል እንደወረደ ያያችሁ ነው አይደል? ያ በርግጥ እንደ ሃፕታይታችሁ ነው። ያውን ቱ ማች ይሄን ያህል ሆልድ ታደርጋላችሁ ወይ 580 ምናምን ፒፕስ I don't think so። እኔ በግሌ አላደርግም። አሁን በኤዥያን ሃይና ሎ መካከል አሁን ይሄንን በስዊንግ ዊኩ ወይም ደግሞ በቦዲም ሊሆን ይችላል ብቻ ምን ያደርጋል? ግዴታ ማርኬቱ እንዴት ነው የምንጠብቀው? እኔን ስዊፕ አድርጎ ወደ ላይ ተመልሶ ወደ ውስጥ እንዲገባ ከዛ በኋላ እንደዚህ እንዲወርድ ነው የምንጠብቀው። ያንን ማድረግ የማይችል ከሆነ ግን ምን ያደርጋል? ሌላኛው አማራጭ የገበያው ይሄንን ራን ያደርግና እንደዚህ ነው የሚወጣው ማለት ነው። እያያችሁ ነው አይደል? ይሄን ስዊፕ ካደረገ በኋላ ገበያው ልክ ነው እንዳደረኩት ሪቴስት አድርጎ ተመልሶ እየወጣ ነው ማለት ነው። ሶ ከዚህ እስከዚህ ስንት ነው? 150 ምናምን ፒፕስ። አሁን ገበያው ምን አደረገ? እዚህ ጋርም በተመሳሳይ የለንደን ሎውን ስዊፕ አደረገ አይደል? ለንደን ሎውን ስዊፕ አደረገ ማለት ኤክስፔክት የምናደርገው እንዴት ነው? እንደዚህ ነው የሚጠበቀው ማለት ነው። ኦኬ ኦቨርናይት ወደ ምሽት ገብቷል። ሶ ታይሚንጉን ያልጠበቀም ማለት ነው። አሁን ይሄን ምን አደረገ? ስዊፕ አደረገው። ስለዚህ ኤክስፔክት የሚደረገው እንዴት ነው? ገበያ ወደ ታች ይወርዳል ተብሎ ነው የሚጠበቀው ማለት ነው። በዛ ሜተር ከሆነ እስቲ ምን ያህል ፒፕ ወረደ? 90 ምናምን ፒፕስ። ያ ኢቭን ኢንትሪ ከወሰዳችሁ በኋላ ወይ ብሬክ ኢቭን አሊያም ደግሞ 90 ፒፕስ ምናምን። ከዛ ይሄን ራን አደረገ። ቀደም ብያችኋለሁ። ይሄንን ራን ካደረገ በኋላ ሪቴስት አድርጎት ወደ ላይ ነው የወጣው አይደል? አይ ቲንክ ኒውስ ምናምን ነበር መሰለኝ በዚህ ሰዓት።
አሁን ይሄንን ስዊፕ አደረገ አይደል? ዘና ወሬ ደግሞ ወደ ታች ነው የሚጠበቀው ማለት ነው። ለንደኑ ምን ያደርጋል? ራን አደረገ። ሊኩዲቲ ስዊፕ እና ራን የሚባል ነገር እንዳለ ቅድም ነግሬያችኋለሁ። ሶ ይሄን ራን ካደረገ በኋላ ከኪ ሌቭል እስከዚህኛው ድረስ 80 ምናምን ፒፕስ ራን ከሄደ በኋላ ነው ድጋሚ ወደ ላይ ይወጣ ማለት። ስለዚህ ሀሳባችሁን ትቀይራላችሁ። ይሄን ራን አደረገ። ስለዚህ ኤክስፔክት የሚደረገው ምንድነው? ማርኬቱ ሪቴስት አድርጎ ተመልሶ ወደ ላይ ይወጣል ማለት ነው። ወደ ላይ ይወጣል 200 ምናምን ቱ ማች አይደል? ስለዚህ ሲምፕሊ እንደዚህ ያደረጋችሁ ተጠቀማላችሁ። ግን ይሄ ለዳይሬክሽን አይደለም። ያው ከምገቡት ትሬድ ጋር በደንብ አላይን የሚያደርግ መሆን ይኖርበታል። ያንን ማድረግ የማይችል ከሆነ ግን ራንም ማድረግ ስዊፕ ማድረግ ለእናንተ የሚሰጣችሁ እንትን አይኖርም ማለት ነው። ይህን እንድትረዱ ያስፈልጋል ማለት ነው። ሌላኛው ሊኩዲቲን ከኛ ኢንትሪ ጋር እንዴት አድርገን ነው የምንጠቀመው የሚለውን እናያለን ማለት ነው። ሶ የሆነ ታይም ፍሬም ላይ ሪጀክት አድርጎ እየመጣ ያለ ገበያ ምንድነው የሚያደርገው? ሪጀክት አድርጎ ከመጣ በኋላ ስትሮንግ ሃይ እና ስትሮንግ ሎዎችን ሰሌክት አድርጋችሁ ማምጣት ይኖርባችሁ፣ ማወቅ ይኖርባችሁ ግዴታ። ስለዚህ በተለይ ስትሮንግ ሰፖርት ሌቭል እና ስትሮንግ ሬዚስታንስ ሌቭል ማለት ነው። ሶ ለዚህ የሚሆን እንዴት አድርጋችሁ ነው ስትሮንግ የሆነውን ማወቅ የምትችሉት የሚለውን ላሳያችሁ። ሶ ይሄኛው ቤሪሽ ካንድላችን ነው። አሁን ቤሪሽ ካንድላችን ዊኩ እንደዚህ ሆነ የኪ ሌቭላችን ማለት ነው። እኛ ልንገባ የምናስብበት ኪ ሌቭል ነው። ቡሊሽ ካንድላችን ምን ማድረግ ይኖርበታል? የቤሪሽ ካንድሉን ሙሉ ለሙሉ ስዊፕ ማድረግ ይኖርበታል። ላይክ ልክ እንደዚህ ማለት ነው። ይሄንን ማድረግ ካልቻለ ግን እቺኛዋ ከሱ በላይ ብትሆንስ? እቺ እንደዚህ ብትሆንስ? ይሄ ምን እቺ ስዊፕ ካልተደረገች ይሄ ሌቭል ምንድነው ማለት ነው? ይሄ ያወጣ ነው ኤስኤንአር ቪ ሌቭል ዊክ ነው፣ ደከም ያለ ነው ማለት ቀለል ያለ አድርጋችሁ አስቡት። ደካማ ነው። ግን እንዲህ ደግሞ ስዊፕ ካደረገስ ስትሮንግ ሰፖርት ነው። እሺ ስትሮንግ ሰፖርት ነው። ሶ ገበያው እዚህ ጋር ሌላ የስዊንግ ሊኩዲቲ አለ፣ የስዊንግ ሊኩዲቲ አለ እየመጣ ነው። ሶ ኤክስፔክት የምናደርገው እንዴት ነው ማለት ነው? ይሄንን መቶ ስዊፕ ካደረገ በኋላ እዚች ኤስኤንአር ሌቭል ጋር ምን ያደርጋል? ሪያክት አድርጎ ያስገባናል ማለት ነው። ሌትስ ሲ በኤግዛምፕል እስቲ ይሄን ነገር ይሄ በእርግጥ ከሊኩዲቲ በኋላ ያሉትን የኤስኤንአር ሌቭሎች ሁሉንም እንደ ስትሮንግ አድርጎ ይጠቀማቸዋል። ሞስትሊ ግን እንደዚህ አይነት የስትሮንግ ሰፖርት እና ስትሮንግ ሬዚስታንስ ሌቭሎችን ስታወጡ እንደዚህ አይነት ነገሮች ቪ ሌቭሎችን ነው ወይም ኤ እና ቪ ሌቭሎችን አሊያም አፔክስ ሌቭሎችን ነው የሚያካትተው ማለት ነው። ኪዩኤም ሌቭሎችን አያካትትም። ሶ ሌትስ ሲ ኤግዛምፕል እስቲ እዚህ ጋር እንደምትመለከቱት ምን አለ? ሊኩዲቲ አለ አይደል? ሌላኛው የትኛው ነው? ይሄ ነው አይደል? ሎ ሶ ኤክስፔክት የምናደርገው የነበረው ይሄን ነው። ይሄ ሌቭል ምን ብለናል ቅድም? ዊክ ነው። ለምን? ቡሊሽ ካንድሏ ምን አላደረገችም? እቺ ሌቭል ስዊፕ አላደረገችም። ሶ እንዴት ነው ታዲያ የምንጠብቀው? እዚህ ኬም ሌቭል ላይ ኢንትሪ ለመውሰድ የሚሆን ነገር አይደለም። ለምን? ፍሬሽ አይደለም። ስለዚህ ምንድን ነው የምናደርገው? በእንደዚህ አይነት ታይም ላይ ከየትኛውም ሌቭል ሊሆን ይችላል ሪያክት አድርጎ መመለሱን እንፈልጋለን። ይሄን ሊኩዲቲ ከወሰደ በኋላ እቺን ሊኩዲቲ ወስዶ ይመለሳል። አሁን ተመለሰ አይደል? ይሄንን ወስዶ ተመለሰ። ይሄ ከተመለሰ በኋላ ይሄንን ሊኩዲቲ ወስዷል። ሶ ከዚህ ሊኩዲቲ በታች የነበረችዋን እቺን ሌቭል እንዳንጠቀም ዊክ ነች። ለምን? ምን ብለናል? ቡሊሽ ካንድል እቺኛዋን ቡሊሽ ካንድል ከሱ በፊት ያለችዋን የቤሪሽ ካንድል ሎ ስዊፕ ማድረግ አለበት ጠንካራ ነው ለሚባል። ያንን ግን ማድረግ ካልቻለ ግን እንደ ጠንካራ ሌቭል ማየት አንችልም። ስቲል ብሬክ ሊደረግ እንደሚችል ነው የምናስበው ማለት ነው። ይሄንን በቲዮሪ ብቻ አይደለም በተግባርም በደንብ አድርጋችሁ ራሳችሁን ማለማመድ ይኖርባችኋል። ባይዘው ታዩታላችሁ። እዚህ ላይ አንዳንድ ነገሮችን በዛው ለማሳየት እሞክራለሁ። ስለዚህ ከሱ በታች ያለውንም ለመጠቀም የሚያስችል አይደለም ማለት ነው እዚህ አካባቢ ላይ ያለው ሁኔታ። ሶ ምንድነው የምናደርገው? እንደዚህ አይነት ሲቹዌሽን ላይ እነዚህ ሌቭሎች ላይ ሪያክት ካደረገ በኋላ ወደ ሎወር ታይም ፍሬም ወርደን አሁን ያለነው 15 ሚኒት ላይ ነው አይደል? 5 ሚኒት ላይ እንወርድና እንደዚህ አይደል? ይሄን ስዊፕ አድርጎ አይደል የተባባልነው? 5 ሚኒት ላይ እንወርድና ብሬክአውት የሰጠን የቱ ጋር ነው? የ5 ሚኒት እዚህ ጋር አይደል? ስለዚህ ኢንትሪ ስንገባ ስትሮንግ ሰፖርት ሌቭል አለን። ሜቢ ትሬድ ሚስ ልናደርግ የምንችልበትም ሁኔታ ይኖራል። ለምን? ፍሬሽ ያልሆነ ሌቭል ላይ እንደኔ አይነት ትሬደሮች ከሆናችሁ እኔ አሁን ፍሬሽ ያልሆነ ሌቭል ላይ አልገባም። እዚህ ጋር አርቤስ አለ፣ እዚህ ጋር አርቤስ አለ። ይሄው አርቤስ ሶ ያን አርቤስ ሪስፔክት አድርጉታል። በእርግጥ እዚች ጋር ብሬክአውት ከሰጠ በኋላ በዚች ካንድል እዚህ አርቤሱ ጋር ምን አደረገ? ገበያው ወደ ላይ ወጥቷል። ሶ
አንደኛው ብሬክአውት ይሄ ነው፣ ይሄኛው ነው። በ5 ሚኒት ታይም ፍሬም ኢንትሪ ስገቡ የግዴታ ምን ማድረግ ይኖርበታል? ብሬክአውቶቹ ወይም ስዊንጎቹ ሁለቱን ስዊንጎች ብሬክ ማድረግ ይኖርበታል። አንድ እዚህ ጋር አሁን አለ፣ ሌላኛው ሁለተኛው እዚህ ጋር ነው። እነዚህን ብሬክአውት ከሰጠ በኋላ ምን ጠብቆ ሌቭል የነበረው የትኛውን ነው? ይሄንን ስትሮንግ የሆነችዋን ሌቭል ነበረ። ስትሮንግ ለምን ሆነ? እንደምትሉት እቺኛዋ ከዚህኛው ያለችዋ ምን አድርጓል? ስዊፕ አድርጓል። ስለዚህ ይህን ትሬድ ሚስ አደረግ ነው ማለት እንደኔ አይነት ትሬደሮች ከሆነ። ምክንያቱም እኔ አሁን ይህን ትሬድ በፍጹም ነው ማልገባው፣ ፍሬሽ ያልሆነ ሌቭል ላይ እዚህ ጋር ኢንትሪ አልገባም። ነገር ግን ይሄንን ካደረገ በኋላ ኮንቲኒዩሽን እዚህ ጋር አለኝ አይደለ? ይኸው አርቤስ ማርኬት ሪቨርስ ሲያደርግ ይህን ትሬድ እንገባለን ማለት ነው። ስቶፕ ሎስ በ5 ሚኒት ኢንትሪ ላይ ገብተን መቼም የሚያሳስብ አይደለም። 35 ፒፕስ ማለት 35 ፒፕስ እዚህ አካባቢ እያያችሁ ነው ምን ያህል እንደራቀ። ኢቭን እዚህ ድረስ እንኳን ብታረጉት 15 ፒፕስ ነው። ስዊንጎቹን እንኳን ብንጠቀም አሊያም ደግሞ ይሄንን እዚህ ጋር ያለው እዚህ ድረስ ብናረግ ራሱ 25 ፒፕስ ነው። ግን ፋይናል ሎ ያለችው እዚህ ነው። ሶ ያችን ስትራክቸራል የሆነችዋን ነገር ብንጠቀም ከዛ በኋላ ፋይናል ኤክስተርናል የሆነችዋን ሊኩዊዲቲ ታርጌት ብናደርግ የትኛው ነው? ይሄ ነው። እያያችሁ ነው። በሪስክ ሪዋርድ ሬሽዮ 1/6 ኦልሞስት 119 ፒፕስ ማለት ነው። ኢንትሪው በ5 ሚኒት። ከዛ ይሄንን ሲያደርግ ደግሞ ሊኩዊዲቲ ራን እንዳደረገ ደግሞ አንደርስታንድ ካደረግን በኋላ ምን ነው የምናደርገው? ፖዚሽን አድ ነው የምናደርገው አይደል? ስለዚህ ትሬዱን የድረስ እንይዟለን ማለት ነው። እስከ ፕሪቪየስ ሃይ ድረስ ትሬድ ይያዛል ማለት ነው። እዚህ ድረስ 260 ፒፕስ 1/13ኛ ሪስክ ሪዋርድ ሬሽዮ ይኖረን ነበረ ማለት ነው። እሺ ትሬዱንም ለረጅም ሰዓትም አይደለም የምንይዘው። ለስንት ሰዓት ነው? ለ2 ሰዓት አካባቢ መሰለኝ። ስለዚህ ማርኬቱ ከዚህ በላይ በጣም ፑሽ አድርጓል ሄዷል። ግን ያው ታርጌት የምናደርጋቸው ሌቭሎች ወደ 15 ሚኒታችን እንመለስና ኤግዛምፕል እናያው። ይሄን የምናደርገው ግን ባይ ዘ ዌይ ከሪጀክሽን በኋላ ብሬክአውት ከሰጠን በኋላ የሃየር ታይም ፍሬም ሪጀክት አድርጎ ብሬክአውት ሰጥቶ ከዛ ሊኩዊዲቲ ወስዶ ምናምን የሚለውን እንዳይረሳ። እሺ ጀስት እኔ 15 ደቂቃ ላይ አሁን ማሳያችሁ እነዛን ፕሮሰሲንጎች ታይሙን ለማሳጠር ነው። የበዙ የተወሰነ ኤግዛምፕሎችን በደንብ ለማየት እንዲመቸን ማለት ያንን ነው እያሳዩ ያሉት። እንደዚህ አይነት የገበያ ፍጥነት ላይ ባይ ዘ ዌይ ተወጡታላችሁ የሚል ሐሳብ የለኝም። እንደዚህ አይነት በ15 ደቂቃ ውስጥ ነው የ15 ደቂቃ ካንደል ኒውስ ነው ባይ ዘ ዌይ። ምናልባት ኒውሱን ደግሞ አቮይድ የምናደርግ ከሆነ እዚህ ድረስ ነው 140 ፒፕስ አካባቢ ነው ትሬዱን የምንይዘው ማለት ነው። ግን እስከ ኒውሱ ከስር ጀምሮ ይዘነው እስከ ኒውሱ ከሄድን 1/26ኛ ሪስክ ሪዋርድ ሬሽዮ ከዛ በኋላ 500 ምናምን ፒፕስ ቆንጆ ነው። ኦኬ ሌላኛው ትሬድ ስንገባ ይሄን ሊኩዊዲቲ ያለ ስዊንግ ሎ በዚህ ታይም ፍሬም ላይ ማለት ነው። ከዛ ስትሮንግ ሰፖርት ሌቭል አለ ማለት ነው። ይሄ አይደለም ማለት ነው። ከዛ ይሄ ማርኬቱ ሪአክት ካደረገ ሊኩዊዲቲ ራን አደረገ እዚህ ጋር። ከዛ እዚህ ጋር ይሄንን ሊኩዊዲቲ ራን ካደረገ በኋላ አርቤስ ኢንትሪ የምንገባባቸው ኦፖርቹኒቲዎች ነበሩ ማለት ነው እነዚህ። እስቲ በደንብ ወደ ኋላ ተመልሰን እንመልከት። ቆንጆ ትሬድ አገኘን አይደል? እዚህ ጋር እንደውም ቆንጆ ኤግዛምፕል። አሁን ኤዥያን ሎ ምን ታደረጋለን? ስዊፕ ተደረገ። ኤዥያን ሎ ስዊፕ ተደረገ። ከዛ ስትሮንግ ሰፖርት ሌቭል ደግሞ በተጨማሪ አገኘ። እቺኛው ሌቭል ስትሮንግ ለምን ሆነች? ዙም አድርገን ማየት እንችላለን። ቅድም ብያችኋለሁ ከቤሪሽ ካንድሏ። አሁን ቤሪሽ ካንድሏ ይች ነች አይደል? ሎዋን ደግሞ እያያችኋት ነው። በቡሊሽ ካንድሏ ምን ታደርጋለ? ስዊፕ ታደርጋለች ማለት ነው። ስለዚህ እቺ ምንድነች? ስትሮንግ ሰፖርት ሌቭል ነች ማለት ነው። ከዛ ብሬክአውት ይሄው እዚህ ጋር አለ። ኢንትሪ 35 ፒፕስ በጣም ሩቅ ነው አይደል? ለዚህ 35 ፒፕስ ኢቭን ስዊንግ ሎ አድረስ እንኳን ታርጌት ብናደርግ ኤስኤል ብናስቀምጥ 22 ፒፕስ አካባቢ ነው። ያው እንደዚህ ስቶፕ ሎስ የተለያየ አፕታይት እንዲኖራችሁ አልፈልግም። ፊክስድ የሆነ የስቶፕ ሎስ ሳይዝ እንዲኖራችሁ ፈልጋለሁ። ስለዚህ 35 ፒፕስ ፊክስድ አድርገን እንጠቀም። ያው ኤግዛምፕሉን ለመስጠት ነው። ምን ያህል አራራችሁን ማስፋትን ማጥበብም በምን አይነት መንገድ ነው? ኤስኤላችሁን ካጠበባችሁት ያው አራሩም የበለጠ ምን እየሆነ ይሄዳል? ከፍ እያለ ይሄዳል ማለት ነው። ሶ አሁን ይሄ ትሬድ ፐርፌክት ትሬድ ነው። ቆንጆ ትሬድ ነው። አሁን እዚህ ጋር ምን አደረገ ደግሞ በተጨማሪ ይሄንን ሊኩዊዲቲ ስዊፕ አደረገልን። እዚህ ጋር ይሄ ብሬክአውት አለ። ሶ ከብሬክአውት በኋላ ደግሞ እቺን ምን እናደርጋለን? አርቤሷን እንጠቀማለን።
ያው ፋይናል ያለው እዚህ ጋር አሁን እቺ ዊክ ሰፖርት ሌቭል ነች። ዊክ ሰፖርት ሌቭል አለ፣ ከዛ አርቤሱ ነው ያለው ሌላኛው ኪ ሌቭል ማለት ነው። ከዛ እቺ ሊኩዊዲቲ አለች። ስለዚህ አርቤሱን ነው ሞስት ፕሮባብሊ እንደ ኢንትሪ የምንጠቀመው። ለምን ከሊኩዊዲቲ በኋላ ያለችው ኒረስት የሆነችው ቅርብ የሆነውን ኪ ሌቭል ነው ሰሌክት አድርገን የምናወጣው ማለት ነው። ስለዚህ ያንን ደግሞ ሰሌክት አድርገን ስናወጣ ያለው አርቤሱ ጋር ነው። ሶ አርቤሱ ጋር ኢንትሪ ይወሰዳል ማለት ነው። ኤስኤል 35 ፒፕስ። ሶ በጥንቃቄ ነው መከታተል ያለብን። አሁን የለንደን ሃዩ እዚህ ድረስ ነው አይደል? 100 ፒፕስ ነው። በስዊፕ ተደርጎ ማርኬቱ ሪቨርስ አድርጎ ነበር። ከዛ ምን እንደሚሆን እናያለን። ቀደም ብያችኋለሁ። ይሄንን የለንደን ሃዩ ስዊፕ ስለተደረገች ሶ ወይ በብሬክ ኢቭን እንወጣለን አሊያም ደግሞ እንደ ሃፕታይታችን ነው 100 ፒፕስ ላይ የምንወጣ ከሆነ ያው 1/3 ሴኩር አድርገን 100 ፒፕስ ላይ ያስወጣናል ማለት ነው። ነገር ግን አንድ ትሬድ ሆልድ ስናደርግ ይሄንን ማሰብ ይኖርብናል። አንደኛ ሊኩዊዲቲ ወስዶ ወደ ታች እየተመለሰ ከሆነ እና ከሃየር ታይም ፍሬም ኪ ሌቭል ሪጀክት አድርጎ እየተመለሰ ከሆነ ኤክስፔክት የምናደርገው ሌቭል አለ። ምንድነው እሱም? እነዚህን ብሬክአውት መስጠቱና አለመስጠቱ ነው። ይሄን ብሬክአውት ሲሰጥ ኮምፕሊትሊ የትሬዳችን አቅጣጫ ይቀየራል ማለት ነው። ከዛ እነዚህን ኤ ሌቭሎች ላይ ምን እናደርጋለን? ትሬድ እንገባለን ማለት ነው። ትሬድ እንገባለን። አሁን ሊኩዊዲቲ ምን አድርጎልናል? ስዊፕ አድርጎልናል። ስለዚህ ምንድነው ኤክስፔክት የምናደርገው? እቺን ብሬክአውት እንጠብቃለን ማለት ነው። ብሬክአውት እስኪሰጠን ድረስ ማርኬቱ ምንድነው ያደረገው? ሊኩዊዲቲውን እንደውም ይሄንን ራን ያደረገው አይደል? ከዛ በኋላ እቺን ኬም ሌቭል ሪስፔክት አድርጎ ወደ ላይ ለመውጣት እየሞከረ ነው ያለው ማለት ነው። ላይክ ኤክስፔክት እንደተደረገው እቺን ስትሮንግ የሆነች ሰፖርት ሌቭል ምን አደረገ? ሻርፕ ታፕ አደረገና ወደ ላይ እየወጣ ነው ያለው ማለት ነው። ሶ ጋይስ ቪዲዮም እንዳይረዝምባችሁ የቀሩትን ነገሮች ላይቭ ላይ የምናያቸው ይሆናል። ስለዚህ ስለ ሊኩዊዲቲ ይሄን ይመስላል። በአጠቃላይ መጽሐፍቶችንና አንዳንድ የዩቲዩብ ቪዲዮዎችንም በማየት ሐሳቡን ማጠናከርና ከኛ ስትራቴጂ ጋር በምን መንገድ ልትጠቀሙት እንደምትችሉ ልነግራችሁ እወዳለሁ። ለነበረን ሰፊ ጊዜ ከልብ አመሰግናለሁ። ስኬታማ ትሬደሮች እንደምትሆኑ አልጠራጠርም። በብዙ ልምዶች እንዲሁም ደግሞ ከቻርት ጋር በመታሳልፏቸው ጊዜያቶች ጥሩ ኤክስፒሪየንስ ትሬደሮች እንደምትሆኑና ወደፊትም በስኬት የታጀቡ ጊዜያቶች ከናንተ ጋር እንደሚኖሩ ተስፋ አደርጋለሁ። ከኔ ጋር ግን የማሌዥያን ኤስኤንአር ስትራቴጂ ትምህርትን ቻርት ጋር በተያያዙ ያሉትን ጉዳዮች አንድ የላይቭ ሴሽን ላይ እንገናኛለን። ይህ የመጨረሻችን የቪዲዮ የሚሆን ይሆናል ማለት ነው። ሌሎች ነገሮች በእኛው ኮሚኒቲ በኩል በክላሲክ ኤፍኤክስ ሲቲ የሚቀጥሉ ይሆናል። አመሰግናለሁ ሁላችሁንም። ሰላም ሁኑ።